ከአንዲት ዞምቢ ሴት ፍቅር ያዘኝ። ሌላ ሰውን እንዳትጎዳ ለመከላከል ስል በገዛ እጆቿ ላይ መከላከያ አደረግኩላት። ከዚያ ቀን ጀምሮ ልክ እንደማንኛውም መደበኛ ጥንዶች አብረን እንኖር ነበር። ነገር ግን እሷ በየቀኑ ከምንም በላይ የምትፈልገው ነገር እኔን መብላት ነበር። ሁልጊዜም እኔ ላይ ትዘልና ልትንክሰኝ ትሞክር ነበር። እንዲያውም እስከ መጸዳጃ ቤት ድረስ ትከተለኛለች። ይሁን እንጂ እሷ አሁንም ቢሆን በሕይወቴ ውስጥ ከሁሉ በላይ ውድ ሰው ነበረች። በትዕግሥት ጸጉሯን አደርቅላትና ጥርሷን አጥብላት ነበር። በሁሉም መንገድ እረባረብላት ነበር። እንዲያውም እሷን ለማስደሰት ጓደኞቼን ጋብዤ ሙዚቃ እንዲጫወቱላት አደርግ ነበር። ትርፍ ጊዜ ባገኘው ቁጥር ከሴት ዞምቢዎች ጋር እዋጋ ነበር። ከዚያም የአንገት ሐብላቸውን ወስጄ ለፍቅረኛ ይሰጣት ነበር። የአንገት ሐብሉን በጣም የወደደችው ትመስል ነበር። የቀድሞ ትዝታችንን የምታስታውስበት ትንሽ ክፍል አሁንም በውስጧ እንዳለ አውቅ ነበር። ለእሷ እውነተኛ ቤት ለመስጠት ስል ላገባት ወሰንኩ። ጥቂት ዞምቢዎችን ወንበር ላይ በማሰር እንደ ሰርግ እንግዳ እንዲቀመጡ አደረግኩ። በመቀጠልም እሷ ውብ ነጭ የሰርግ ልብስ እንድትለብስ ረዳኋት። በፊቴ ብቅ ባለችበት ቅጽበት ሙሉ በሙሉ ንግግር አጣሁ። በዚያ ሰዓት ሰውም ሆነ ዞምቢ ሁሉም ሰው በውበቷ ተማርኮ ነበር። በአቅራቢያው የነበረው ትንሽ ውሻ እንኳ ሳይቀር ምራቁን ያዝረከርክ ነበር። ቀለበቱን በቀስታ ጣቷ ላይ አጠለቅኩላት። እሷም የሰርግ አበባዋን ወደ አየር ላይ ስትወረውረው ዞምቢዎቹ በጉጉት አበባውን ለመቀማት ተሻሙ። ነገር ግን ልክ እሷን ለመሳም ስጠጋ በድንገት አገጬ ላይ ክፉኛ ነከሰችኝ። በዙሪያው የነበሩት ዞምቢዎችም ወዲያውኑ ጥቃት ሰነዘሩብን። እጇን ያስኩና ሕይወታችንን ለማዳን በመሮጥ በመጨረሻም መለጥን። ከዚያም አንድ ቀን መንገድ ዳር ላይ የወደቀ ጋዜጣ አገኘው። ጋዜጣው ላይ ለዞምቢ ቫይረስ ፈውስ በመጨረሻ እንደተገኘ ይናገራል። ነገር ግን ፈውሱ የተቀመጠበት ቦታ አስቀድሞ በዞምቢዎች ተወርሯል። እሷን ወደ ቀድሞ ሰውነቷ ለመመለስ ስል ለአንድ ሰከንድ እንኳ ሳላመነታ ብቻዬን ወደ ዞምቢዎቹ መንጋ ውስጥ ገባሁ። ከቁጥር ስፍር የሌላቸው ዞምቢዎች ጋር ከተጋፈጥኩ በኋላ በመጨረሻ ያንን ውድ ፈውስ በእጃችን አስገባን። ልክ ፈውሱን ልወጋት ስል